እኔም እሰጣለሁ ደሜን ለወገኔ ለግሳለሁ እሰጣለሁ እኔ እሰጣለሁ መልካም ለወገኔ አደርጋለሁ ለእናቴ ለአባቴ ለእህት ለወንድሜ ለየዋ ለደጉ ለምስኪን ወገኔ ስደሰት ደስታዬ ስታመም ህመሜ ተካፍሎ ላኖረኝ እሰጣለሁ ደሜ እስኪ ማነው ቁጭ ይጓዛል ቀኑን የሚገጥመውን መጥፎ ይሁን ጥሩ መንገዱ የኔ ደም ላንተ ያንተም ደም ለኔ መድኃኒት ነፍስን ማዳን ነው ዓላማው ስል በሰሜን ሸዋ ዞን በሞረትና ጅሩ ወረዳ አስተዳደር ደሜን ለወገኔ በሚል የክረምት በጎ ፈቃድ ስራ ላይ 69 ደም መለገሱን የወረዳው ጤና ጥበቃ ጽሕፈት ቤት አስታወቀ። ኗሪ ነሐሴ 20 2017 ዓ.ም ደሜን ለወገኔ በሚል የክረምት በጎ ፈቃድ ስራ ላይ ደማቸውን ሲለግሱ ያነጋገርናቸው የሞረትና ጅሩ ወረዳ ፖለቲካ ዘርፍ ኃላፊ አቶ ምትኩ መንችል እንዳሉት ዛሬ ደም በመለገሳችን ውድ የሆነውን የሰው ህይወት ማትረፍ በመቻላችን ፍጹም ደስታ ተሰምቶኛል ብሏል። ሌላኛው በጎ ፈቃድ ደም ለጋሽ የሆኑት የሞረትና ጅሩ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ደረጃ ለማየሁ በክረምት በጎ ፈቃድ ስራችን አንደኛው ደም መለገስ መሆኑን ገልጸው እኛ እንደ መሪ ግንባር ቀደም ሆነን የእኛን ትርፍ ደም በመስጠት መተኪያ የሌለውን የእናቶችንና የህፃናትን ህይወት መታደግ ኃላፊነታችንን መወጣት አለብን ሲሉም ገልጸዋል። በመቀጠልም የሞረትና ጅሩ ወረዳ መንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት የህዝብ ግንኙነት ቡድን መሪ የሆኑት አቶ አባታ ፈሻ ደም ለመለገስ ያነሳሳኝ በየሐኪም ቤቱ ደም በማጣት የሚሰቃዩ ወገኖችን በማሰብ እና ነገ በእኔም ላይ ሊደርስ ይችላል በማለት ደሜን ለወገኔ ለግሻለሁ ብሏል። በመሆኑም ደም በመለገስ የእናቶችና የህፃናትን ህይወት በሚተካው ደም መተኪያ የሌለውን የሰው ህይወት ባህልና መለገስ ደም ለወገናችን ውዱን ህይወት ያስቀጥላ ዛሬ የንቅናቄ ስራዎች ውስጥ በዋናነት አንዱ ደም ልገሳ ነው። ደም በርካታ የሚያስፈልጋቸው በርካታ ወገኖች አሉ። እናቶች ህይወታቸው ያልፋል። በርካታ ወገኖች የሚያስፈልጓቸው ህይወታቸው ሁኔታ በጣም የቸገረበት ሁኔታ ስላለ ከዚህ አንጻር ይህን በጎ ተግባር ደግሞ በዚህ የክረምት ወቅት አንዱ አካል አድርገን በሰፊው እንሰራበት ነው የቆየ ነው። ዛሬ ከደብረ ብርሃን ደንብ ጋር በጋራ እነሱ ጋር በመነጋገር ለዚህ ወረዳችን ላይ ከተማችን ላይ ካሉ ማህበረሰብ ክፍሎች ጋር የደም በጎ ፈቃደኞች ጋር እንዲለግሱ በተደረገው የዚህ ንቅናቄ ነው ዛሬ የተገናኘ ነው። እኔም እንግዲህ አንዱ የዚህ አካል ነኝ። አንዱ ደም ለጋሽ በጎ ፈቃደኛ ነኝ። እኔ ደም ኦልሞስት ዛሬ ለሶስተኛ ጊዜ ለግሻለሁ። ከአሁን በፊት በነበረው የበጎ ፈቃድ ተግባራት ላይ ሲሳተፍ ነው የነበር። ከዚህ በኋላ ያው ደም ትርፍ ነገር ነው፣ መልሰን የምንተካው ጉዳይ ስለሆነ ይህ ደግሞ ለሌሎች ህይወትን የሚተካ ነው እና ከዚህ በኋላ ባለው በተከታታይ ቢያንስ በአመት እስከ 3 ጊዜ መስጠት ይቻላል። ከዚህ በኋላ ባለውም በተከታታይነት ይህንን ፕሮግራም ይህንን በጎ አላማ እንደ ግል ተሳተፋለሁ። እንደ ማህበረሰብ ደግሞ ማህበረሰባችን ህዝባችን ጥቅል ሰራተኛው በዚህ በጎ አላማ ላይ ርብርብ ማድረግ መቻል አለበት፣ መሳተፍ መቻል አለበት። አላማው በጣም ትልቅ ነው። ከዚህ አንጻር ሁሉም የዚህ በጎ ተግባር ድርሻ ሊሆን ይገባል የሚል መልእክት ነው ያለው። ደረጃ ነው ይባላል። ሞረትና ጅሩ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ 2017-18 ምርት ዘመን ያው እንደሚታወቀው ክረምት ላይ የበጎ ፈቃድ አገልግሎት በተለያዩ ዘርፎች እንሰጣለን። ከዚህ ውስጥ አንዱ የደም ልገሳ ነው። ደም መለገስ እኔ የምለግሰው ትርፍ ደም ነው። ግን ደግሞ በዛ ልክ ህይወት የማትረፍ ስራ ነው የምሰራው። ህፃናት በወለድ ጊዜ፣ እናቶች በወለድ ጊዜ፣ በተለያዩ አደጋ በሚከሰቱበት ጊዜ በደም እጥረት ምክንያት የሚሞቱ ህይወታቸውን የሚያጡ ዜጎች አሉ። አሁን እኛ እያደረግን ያለነው እነሱን መታደግ ነው።
እኛም ትርፍ ነው ነገ ጠዋት የሚተካው ደም ስለሆነ የሁሉም ሰው እንደ ማህበረሰብ ቢያደርገው ጥሩ ነው። እኛ እንደ መሪ ግድ ነው አርአያ መሆን አለብን። ከዛ ወርድ ሲል ባለሙያ ማስተማር አለብን። ከዛ ደግሞ ወርድ ሲል ማህበረሰቡ በዚህ ሊሳተፍ ጥሩ ነው ማለት የተለያዩ ተጎጂ ማህበረሰብ ክፍሎችን ለመታደግ ከሞት ለመታደግ ነው። እንግዲህ የሰው ልጅ ህይወት ማዳን ምን ያህል ዋጋ እንደሚያስከፍል መታወቅ አለበት እና ይሄ በጣም ቀላል ነው። እኔ ለሁለተኛ ጊዜ ነው አሁን ደም ልገሳ ሳደርግ። መጀመሪያ ዩኒቨርሲቲ ስማር ደም ለግሻለሁ። በተለያየ አካባቢ ደግሞ ወረዳ ላይ አንዴ ሰጥቻለሁ። አሁን ሶስተኛ ነውና ስለዚህ ይሄ በጎ አድራጎት ነው። ህይወት የማትረፍ የማዳን ስራ ስለሆነ ሁሉም ሰው በዚህ ሊሳተፍ ተገቢ ነው ብዬ አስባለሁ። እኔ አባታ ፈሻን እባላለሁ። እዚህ የመጣሁት እንግዲህ ለደም ለመለገስ ነው። ደም ለመለገስ በዋናነት ያነሳሳኝ ነገር ምንድን ነው? በየሆስፒታሉ በየጤና ጣቢያና በየክሊኒክ አካባቢ የሚገኙ ደም የሚፈልጉ እናቶች አሉ፣ እህቶች አሉ፣ ህፃናቶች አሉ፣ ሌሎችም የህብረተሰብ ክፍሎች ስላሉ ለነሱ ለመድረስ ካለ ፍላጎት የተነሳ ነው እየለገስኩ ያለሁት። እንግዲህ አሁን ደም ስለግስ ይሄ ለ8ኛ ጊዜ ነው ማለት ነው እና ማንኛውም ማህበረሰብ ደም በመለገሱ የሚያገኘው ስጋዊ ሆነ መንፈሳዊ እርካታ ቀላል ነው የሚባል አይደለም። ይሄ እንግዲህ ሰው የሆነ ሁሉ ነገም በእኔ ይደርሳል በሚል እሳቤ ሁሉም ሰው በመለገስ እናቱን፣ እህቱን፣ ወንድሙን እንደረዳ አስቦ መለገስ አለበት እና ይሄ ደም የመለገስ መርሃ ግብር ሳይቋረጥ በየ3 ወሩ እዚህም አካባቢ እየመጣ ቢከወን የተሻለ ነው የሚል ሀሳብ አለኝ። አመሰግናለሁ።